አንተ ናስቲ ናና። አቤት። ደሞዝ ስንት ነው? ደሞዝን ንገረኝ። 3000 ብር። ምን ነው? ይኸው ከዚህ በኋላ ተባራል። ሂድ። ኧረ እናት ምንም ማስተባበያ አልፈልግም። ለጉብዝና እንጂ ለስንፍና ማስተባበያ ሲኖር አይቻላል። ከቅድም ጀምሮ ቆመ እንጂ ስትሰራ አላየሁም። ኧረ ተሳስተሻል። ተረጋጊ። ጭራሽ የወላውን ሳትዋርድ ቀጥ ብለህ ሂድ። አለቃ እሱ እኮ አንቺ አይመለከትሽም። ወደ ስራሽ ተመለሽ። ካልሆነ አንቺንም ነው ማባረርሽ። ሰሚ ይሄንን ቤት ስንቶኝ ነው ያመጣሁት? የማንም መጫወቻ ሲሆን ዝም ብያለሁ። አንተም ሂድ። አንቺም ግቢ ወደ ውስጥ። ነይ 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 እስቲ። አቤት። ለሁሉም ሰራተኞች ነገራቸው ይሄ የማይሰራና የሚያለቅሰው እኔ ቤት ቦታ የለውም። እሺ ደግሞ እሱም ቦታ ላይ ነበር የሚሰራው። በሱ ቦታ ሌላ ሰው እንዲታኩ ነገራቸው። አረ እሱ እኮ እዚያ ነበር የሚሰራው ቦስ። እና እሱ እኮ ሀገር ያሰለች አጭበርባሪ ነው። ሁሌ ሊጠይቅ ነው የሚመጣው። አልቻለውም ሰው አንገቱን ደፍቶ። በቃ እንደ ቀልድ ተውካት? አዎ እባክህ ተውኳት። ቆይ ልታገባ እንደሆነ ነግረሃታል? አልነገርኳትም። ለምንድን ነው እሷ ማግባት ያልፈለገው? እሷ ፍቅረኛ እንጂ ሚስት መሆን አትችልም። ማለት ሴትነት ይጎላታል። ዘላ አልጠገበችም። መረጋጋት ይቀራታል። ሚስት የልጆች እናት ለመሆን ማንነት ይፈልጋል። የተረጋጋ ማንነት። ላንተ ስለተውኩትን ማንነት፣ ላንተ ስለተውኩትን መረጋጋት ስታቀኝ እንዴት ነበርኩ እንዴ? ምሩ አንተ ነበርኩ እኮ ሴት የሰራት። ክብሬን ማንነቴን ላንተ ስል ነበር የተውኩት። ያንተ ነጻ ሴት ወዳለው ማለት ነበር የኔን ተሳቆ መሳቆ ወደ ማስካካት የቀየረው። ፈረቱኝ ስትለኝ ነበር ሽንሽኔን አስወልቀ ሱሪ ያስለበስከኝ። ላንተ ብዬ ነበር ቤተሰቦቼን የተውኩት። ላንተ ስል ነበር ባጥር ዘልዬ በየጭፈራ ቤቷ አብሬ የዞርኩት። ስታውቀኝ እኮ እንዳልነበርኩ። ለነገሩ ልክ ነህ። እሺ ማለት ያቀለለኝ አይደል? መልካም ጋብቻ። ምሩ መቼም ደስታ ያስደስትሻል። ለሰርጌ እንዳትቀሪ። ላንተ ስላፈረስኩት ማንነት በሌላ ሴት ተተክቶ ስትዳር ለማየት ልምጣ? ኧረ እኔ እንደዛ አላሰብኩም። ባትወደኝም በዚህ ልክ ጨካኝ ነህ ብዬ አስቤ አላውቅም። እንዴት ነው ሴት ልጅን እንደዚህ ተራ አድርገህ የምታስባት? ተራነች ብዬ አላሰብኩም። እኔ ያልኩት ሴቶች እኛ በምንፈልጋችሁ ልክ ትፈልጉናላችሁ። ስለዚህ ሴት ልጅ ምን ማውራት እንዳለብሽ ካወቅሽ ሌላው ቀላል ነው። ያን ያህል ቀላል እንደሆነ ካሰብክ ማውራት ሳይሆን አድርጎ ማሳየት ነው። እሺ አንቺ ሴት ምረጪልኝና አውርቼ ስልኳን ካልተቀበልኩኝ የፈለግሽውን እቀጣለሁ። ያቺ ልጅ እሺ መጣው። በዚህ ልክ ለምን ልትጋቢያለሽ? ዝም ብለሽ እንደምትወጂው አትነግሪው? ኢጎ ሳይሰበር የሚሆን ነገር አይደለም። ወደ አንቺ እየመጣ ነው። ፊት እንዳትሰጪው እሺ። እንዴ ልጅቷን ታውቂያታለሽ እንዴ? ጓደኛዬ ናት። የኢዛናን ኢጎ መስበር ከዛሬ ይጀምራል። ይቅርታ አንድ ነገር ላስቸግርሽ። ምን ነበር? ወንድሜ መድኃኒት ይዞልኝ የመጣ ስልኬ ባትሪ ዘጋ። ልትደውይልኝ ትችያለሽ? ወድቄብሽ አምቡላንስ ጋር ከመደወል ወንድሜ ጋር ብታስደውይኝ አይሻልም? ኧረ እሺ እንካ ደውል። ይኸው ነግሬሽ ነበርኩ። ስልኳን ተቀበላት። ልጁ ምላሱ ዱዳ ያሳምናል። ስልኬ ስለዘጋ በዚህ ደውል እሺ። በአንቺ ስለሚደውል እዚህ ሆኜ ልጠብቀው? እሺ። እንዴ ምን ቢላት ነው? ቆይ ፍቅረኛሽን እየጠበቅሽ መሆን አለበት አይደለም? ምን ነው? ይገርማል። መቼም ይሄ ውበት አድናቂና ተንከባካቢ የለውም አትይኝም? አይገርምህም? እፊ ሲጠብቅ ጨራሽ ትስቅልኝ። ፍቀጂልኝና ይሄን ውበት እኔ ልንከባከበው። እንዴት ባክህ? የአንጎ ሹፌር ነኝ። አንቺ ያለሽበት አካባቢ ብቻ እየሰራው በፈለግሽኝ ሰዓት በመገኘት። እንደዛ ማድረግ ይቻላል እንዴ? አዎ በያንጎ ከሆነ ከዚህ በፊት ሆም ዴስቲኔሽንና ሰርች ዞን የነበሩ ናቸው። አሁን ደግሞ በኩዊክ ሰርች በኩል ማየሪያ ላይ ገብተሽ ቢያንስ ለሰፈር መርጠሽ ስራ መጀመር ትችያለሽ። ቦታ መርጠህ የመስራት ነፃነት አለህ። ምን እያላት ይሆን? አዎ በእርግጥ ተጨማሪ ኮሚሽን ይታሰብብሻል። ግን ብዙ ቦታ መርጠሽ ሰሪ ከ70% እስከ 1% እየቀነሰ ይመጣል። ወይኔ መረት። ለማንኛውም ከፈቀድሽልኝ ስልክሽን ስለያዝኩት ደውልሽና እንገናኛለን። ኧረ አታስብ፣ እኔ ራሴ ደውልልሃለሁ። የእውነት ትችላለህ። የረሳሁት ዕቃ ካለ ሰው ልክ ይወስዳለሁ። ቆይ ከኔ ያጣሁ ከሱ ያገኘው ነገር ምንድን ነው ታዲያ? እንዴት አፍቃሪን ገፍተህ ትዳርህን አፍርሰህ ሰው እንዳትሆን ሰባብራ ሄደሽ ሴት ጋር ትመለሳለህ? አላቅም፣ ያልወጣልኝ ነገር ይኖራላ። ቆይ የኔ ድካምስ ውለታይስ? ውለታ እኮ ፍቅር አይሆንም። ይቅርታ። የምር ግን በምትወዳት ልክ የምትወድ ይመስላል? በደንብ ነዋ። የምር ግን ትወጂዋለሽ? ኧረ ወደዛ ይዙ እኮ በግ ነገር ነው። እና እንዴት ሚስትህን ፈተናት ይዋልሽ? የኔ ፍቅር እውነት ወጥቶለታል አልወጣለትም የሚለውን ለማየት። አንቺ ምን አይነት ልብ ነው ግን ያለሽ? ልመኔን ረግጠን ሄድከው። ፍቅሬ ከውለታ በላይ መሆኑ ሲገባ ያኔ ልመለስ ብትለኝ ግን አልቀበልህም። ግድ የለም አልመለስም። አመሰግናለሁ። ለአንቺም ባፈቀርሽው ልክ የሚያፈቅርሽ ፈጣሪ ይስጥሽ። ያለ ምክንያት እንዳልተመለሰሽ ግን እወቅ እሺ። አላልኩም? ደወለ። ሄሎ ሚስቴን እኮ ፈተዋት። የት ነሽ? ልምጣ? አይዙ አሁንም በግ ነህ? በቃ ማለት እኔማ አገባ ሲሉኝ የኔ ነገር ቆርጦልህ መስሎኝ ተናድጄ ልፈትን ነበር። እየቀለድሽ ነው? አይደለም ባክህ። ለማንኛውም ትንሽ ብታታግለኝ ጥሩ ነበር። ካረሳኝማ ዝም ብዬ ነበር የደከምኩት። በልቻው ከሄድሽ ወዲያ በፍቅር
ይኸው ሜዳውን ፈረሱ ምንድነው? ፎንቃናታ መኪና ተበላሽቶባት መካኒክም ነኝ ብለህ ቢሆን ሄደ ተዋወቃት። ከዚህ የተሻለ እድል አታገኝም። ምን ይመጣል? እናት መኪና ተበላሽቶባችሁ ነው የቆማችሁት? አይ መኪናው ስለደከመው ይረፍ ብለን ነው። ምን አይነት ነው እናታችሁ? ስትወጪ ዘይትና ውሃ ቼክ አድርገሽ ነበር? ሽንኩርትና ቲማቲም ምስጥ የለህም? አሁን ለመኪና ውሃና ዘይት ምን ይሰራለታል? ካላወቅኩም አትል። ኧረ አንቺ ዝም በይ። አዎ ቼክ አድርጌ ነበር። ወይ ባትሪ ሞቶብሽ እንዳይሆን። ይደበድባል እንዴ? ለባትሪውማ ፓወር ባንክ ይዣለሁ፣ በሱ እናስነሳው። ቆይ አንተ አጭበርባሪ፣ ለነዳጅ መኪና ባትሪ ምን ያደርግለታል? አያውቁም ብለህ ልታታልለን? እየተባባሰ እንዴ? ምን ያስቃል? ነቃሁ በሃጭ በው። ታድለሽ ግን ጭንቅላትሽን ለሁማኔር ማስቀመጫነት ብቻ ነው የምትጠቀሚው። በአንተ ቤት ቀልደ ቦታል። ይሄንንም ቢሆን በገንዘቤ ነው የገዛሁት። እሺ ከጸጉሩ በፊት እውቀቱ ቢቀድም አይሻልም ነበር? ምን ያስቅሻል? ለአንቺ ብዬ ቤት ተንከራተት ቆመሽ ታሰድብኛለሽ። የራስሽ ጉዳይ። እሺ እስቲ አሁን ሞክሪው። ተነሳ። በጣም አመሰግናለሁ። እሺ ለሌላ ጊዜ ግን ሰርቪስ ብታስገቢያት ጥሩ ነው። መኪና እያላት አመላለስ ሰርቪስ ምን ያደርግላታል? እሷን ተዋት። ኤሌክትሪክ መኪና ኮል ቀይር ብዬ ምርጫ ቸገረኝ። ጁንቱ ቴክኖሎጂስ እያለ የቻይናውን ታዋቂ የመኪና አምራች የቼሪ ኦሞዳ E5 እና ጄኮ J5 መኪኖችን ጁንቱ ቴክኖሎጂ ይዞልሽ መጥቷል። ፉል ኤሌክትሪክ ናቸው። አዎ ውበትን ከምቾትና ከሴፍቲ ጋር የያዙት እነዚህ መኪኖች የ8 ዓመት እስከ 150 ሺህ ባትሪ ዋራንቲ እንዲሁም 6 ዓመት እስከ 150 ሺህ ኪሎ ሜትር የመኪና ዋራንቲ አላቸው። መለዋወጫስ ግን? መለዋወጫና ሰርቪስ አያሳስብም። ሁለቱንም እኛ በጥራት እናቀርባለን። ስሚኝማ አረፈርክ ብዬ በምክንያት ልጣል እንዴ? ኧረ አንቺ ልጅ ታይ። ምክንያት አልሰጥሽ አለኛ። እቅዴ እንደሆነ ተሳክቷል። የምርሽ ነው? አይገርምሽም? ሄኒኮ ቅናት አሳብዶት እየለመነኝ ነው። እና እውነቱን ንገሪዋ። ሄሎ አንተ ሄሎ፣ ሆቴል የለም እንዴ? ልትነግሪኝ የነበረውን ነው እኮ የሰማሁት። ታዲያ ምን አስቸኮለ? እነግርሃለሁ ነበር። ቆይ ግን ለምን? ያልጨረስኩት ፍቅር ነበር። ታዲያ ለምን አብረሽኝ ሆንሽ? እሱን ረስቼ አንተን መውደድ የምችል መስሎ። ውሸታም! ቢያንስ አሁን እንኳን እውነቱን ንገረኝ እስቲ። እርግጠኛ ነህ? እውነቱ ግን ይከብድሃል። አታስቢ፣ ስኖረው ያልከበደኝ እውነት ስሰማው አይከብደኝም። እሱን ለማስቀናት ነበር የቀረብኩ። ግን በቃሽ፣ ምንም ግን አያስፈልገውም። እኔ እኮ የመወደድ የመፈቀር ጉጉቴን የምትሰጪኝ ትክክለኛ ሰው መስለሽኝ ነበር። ለካ ላንቺ የሴራ ሽጉጥ ተራ ጥይትሽ ነበርኩ። ይዞ አንተ ጥሩ ልብን ያለህ፣ እኔ አልሆንህም። አትሸንጊኝ። ለሌላ ጊዜሽ በፍቅርና በስሜት አትጮቺ። ያልጨረሽው ነገር ካለ አዲስ አትጀምሪ። አትቆይም ትንሽ? አይ ባጣ ቆይኝማ አልሆንም። በዛ ላይ የጀመርኩትን ማስጨርሰው ጉዳይ አለ። መልካም ስራ ተጀመረዋልና የጀመርነውን እናስጨርስ። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶችን ችግር ለመፍታት የተለያዩ ስራዎች በመሰራት ላይ ይገኛሉ። በእናንተው ድጋፍ የእናቶችን በዓት አሰርተን አጠናቀናል። አሁን ደግሞ የአባቶች በዓት የአብነትና ዓለማዊ ትምህርት ቤት በመሰራት ላይ ይገኛል። ስለዚህ የተጀመሩ ስራዎችን ለፍጻሜ እናድርስ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 1410 29 444 እንዴ ቲዮ ጉዷን አላየች። ጉድ! ዘንድሮ እኮ ማናየው ነገር የለም። ምን አየሽ ደግሞ? ያ ኢዛና ተብዬው ነው ለካ። ስራውን ስጠይቂው ማይነግርሽ የሚሸሽሽ ወዶ አይደለም ማለት። ምንድነው ስራው? ምን አስቸኮለሽ? ላሳይሽ አይደለ እንዴ? ነይ። ይሄ መቼስ ካላየሽ አታምኝም እንዴ? ምንድነው ማየው? ወይኔ ቲዮ፣ አንተ ኢዛና! እንዴት ቲዮ፣ እንዴት መጣችሁ? ማን አሳያችሁ? አንተ ወራዳ፣ በአንተ ቤት ማትገኝ መስሎሃል ማለት ችግር አለ እንዴ? ካንተ በላይ ምን ችግር አለ? አንተም ሰው ሆነ እኔ ላይ ትቀልዳለህ? አንተም ሰው ሆነ ማለት ዝቅ ብዬ መስራቴ ከሰውነት ክብር ያወርዳል እንዴ? በቃ አትፈላሰፍ። እንደተጫወትክብኝም አትቀርም። እኔን አያርገኝ። ዝም አትይው አንተ ውሸታ። ለምን እንደዚህ እንደምትሆኚ ምን እንዳናደደሽ አልገባኝም። ሀብታም ነኝ ገንዘብ አለኝ ብዬ እኮ አልቀረብኩሽም። የአንቺ አእምሮ ላሰበው ማንነቴ እኔ ተጠያቂ አይደለሁም። በዛ ላይ ፍቅርን ብለሽ የቀረብሽ ይመስሉኝ። ፍቅር? ቀልደኛ ነህ እባክህ። አይንህን ላይ አልፈልግም። ከዚህ በኋላ አጠገቤ እንዳደርስ። ምንም ሳይኖር ሴት ልጅ ላይ ፊት ትላለህ እንዴ? አቅምህን ወቅ እንጂ። ኧረ እባክሽ አረጋጊው። ሄዳለች እኮ። ወይ ሄዳለች እንዴ? ነገርህ ነበር እኮ እንደማትሆን። እጹቤ በስኬቴ ብቻ አይደለም በወድቅም ብሸነፍም ማትሆኝ ሴት ነው የምፈልገው። ምታልፍ አይመስለኝም። ከፈለክ ግን እንፈትናት። ያልሽ ሆነልሽ። በእኔ ምሳሽን ልጋብዝሽ። አይ ጾም አይደል? እቆያለሁ እባክህ። ከሰባቱ አጽዋማት አንዱ የሆነው የሐዋርያት ጾም ሐዋርያት ለስብከተ ወንጌል ከመሰማራታቸው በፊት የጾሙት ጾም ነው። ይህንን ጾም የምንጾመው ሐዋርያት በጾምና በጸሎት ድል ያደረጉትን ዓለም ድል እንድናደርግ ነው። እኛም በዚህ ጾም በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጀመሩ ስራዎችን በማገዝ በረከትን እናገኝ፣ ለነፍሳችንም ስንቅን እንያዝ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 1410 29 444 እያየች ነው። ልታወራ ፈልጋለች መሰለኝ። ታያት። እኔ ላወራት አልፈልግም። ለምን? አሁንም ትወዳታለህ እንዴ? ኧረ እንደዛ እንኳን አይደለም። ስለዚህ ሂድና ሳትርቅ እንደማትፈልጋትና እንደተውካት ንገራት። እሺ መጣሁ።
እንደምትመጣ እርግጠኛ ነበርኩ። ለምን ትረብሽኛለሽ? ፍቅረኛ ቆንጆ ናት። በእናትሽ ተይኝ። ቆይ ምን ነበረበት ትንሽ ብትታገሰኝ? በወደድኩሽ ልክ ነበር እኮ ስትገፊኝ የነበረው። ረስተሽው ነው? ስትሄድ ነው ያላንተ ጎዶሎ መሆን የገባኝ። ምን ያደርጋል የገባሽ በጣም ከረፈደ በኋላ ሆና። ይገባኛል፣ ግን እኮ አሁንማ በአንቺ ያለቀስኩትን አይቶ በእሷ እየካሰኝ ነው። የምርህን ነው? አዎ አንቺን እንዲያስተውኝ እኮ ያልተሳልኩለትና ያለመንኩት ታቦት አልነበር። እና ጸሎት የሰመረ እያልከኝ ነው? ቀላል ሰመረ መሰለሽ? እውነትም ቆርጦልሃል። ሲተውት የማይተው እኮ ማንም የለም። ለማንኛውም ቸልተኝነትሽ ሌላም ሰው እንዳያሳጣሽ ሌላ ጊዜ ልብሽን ከራስሽ አስማሚ። የጀመርሽውንም መጨረስ ይልመድብሽ። እየጠበቀችኝ ስለሆነ ልሂድ። እኛም የጀመርነውን እናስጨርስ። የእናቶችን በዓት አስጨርሰን የአባቶችን በዓት አስጀምረናል። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የመነኮሳትን ችግር ለመፍታት የሚያስችሉ ስራዎች እየተሰሩ ይገኛል። ከእነዚህም ውስጥ የአብነትና ዓለማዊ ትምህርት ቤት፣ ከፍተኛ አገልግሎት የሚሰጥ ከፍተኛ ክሊኒክ በመሰራት ላይ ነውና የጀመርነውን እናስጨርስ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 1410 29 444